በጋና አክራ እየተደረገ በሚገኘው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አሁንም በወርቆች እያሸበረቀች ትገኛለች። በርከት ያሉ የወርቅ ሜዳሊያዎችንም ማሸነፍ የቻልንባቸው ውድድሮች ናቸው። በጋና አክራ እየተደረጉ በሚገኙ ውድድሮች ላይ ያሸነፍ ነው። ኢትዮጵያ በዚህ ውድድር ላይ ከአፍሪካ በአንደኛ ደረጃነትም መቀመጥ ችላለች፣ በርከት ያሉ የወርቅ ሜዳሊያዎችን በመሰብሰብ። ዛሬም በተደረገ ውድድር ላይ በአክራው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ ሌሎች ተጨማሪ የወርቅ ሜዳሊያዎችን በማምጣት በአጠቃላይ የወርቅ ሜዳሊያዋን ብዛትም 5 ማድረስ የቻለችበት ውድድሮችም ተካሂደዋል። እነዚህን ውድድሮችና በአጠቃላይ ኢትዮጵያ በዚህኛው ውድድር ላይ እያስመዘገበች ስለሚገኘው ድል፣ ከዛ ውጭ ደግሞ በውድድሩ ላይ ኢትዮጵያውያን አትሌቶች የተካፈሉባቸውና ድንቅ ውድድሮችም እንዲሁ ድንቅ ድሎችንም በቪዲዮ መልክ ወደ እናንተ ልናደርስ እነሆ ተገናኝተናል። አዲስ አትሌቲክስ የዩቲዩብ ቻናል ላይ ትገኛላችሁ። ውድ ቤተሰቦቻችን ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ኮሜንት ቦክስ ላይ ደግሞ ደስታዎቻችሁን እያካፈላችሁን ከኛ ጋር እንድትቆዩ በአክብሮት ጋበዝኩኝ። አብራችሁኝ ነው። 1 minute 58 seconds. Without Norway, she had to settle for silver. She thought በምዕራብ አፍሪካዊቷ ሀገር ጋና በአክራ እየተደረገ የሚገኘው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ በ20 ኪሎ ሜትር እርምጃ ውድድር ዛሬ ድርብ የወርቅ ሜዳሊያን አጥልቃለች። በጋና አክራ እየተካሄደ በሚገኘው 24ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ በ20 ኪሎ ሜትር የእርምጃ ውድድር በወንዶቹም በሴቶቹም የወርቅ ሜዳሊያዎችን ዛሬ በመሰብሰብ ደምቃ ጀምራለች። በዚህ ውድድር ኢትዮጵያ 4ኛና 5ኛ የወርቅ ሜዳሊያዋን ነው ማረጋገጥ የቻለችው። በወንዶች የ20 ኪሎ ሜትር እርምጃ የወርቅ ሜዳሊያ ባለቤት መሆን የቻለው አትሌት ምስጋና ዋቁማ ሲሆን ውድድሩን በአንደኝነት በማጠናቀቅም በአፍሪካ ሻምፒዮና መድረክ በተከታታይ ለሁለተኛ ጊዜ በማሸነፍም ክብሩን አስጠብቋል። ሌላኛው ኢትዮጵያዊ አትሌት አብዱሰላም አብዱል ዋሂብ 3ኛ ደረጃን በመያዝም የነሐስ ሜዳሊያን ለሀገሩ ማስገኘት ችሏል። በሴቶች የ20 ኪሎ ሜትር የእርምጃ ውድድር ደግሞ አትሌት ውባለም ሽጉጤ ይህንን ድንቅ ብቃቷን በማሳየትም ውድድሩን በቀዳሚነት አጠናቃ የወርቅ ሜዳሊያዋን በአንገቷ አጥልቃለች። በዚህ ውድድር ላይ የተካፈሉት አትሌት ህይወት አምባው 4ኛ እንዲሁም አትሌት ማሬ ቢተው ደግሞ 8ኛ ደረጃን በመያዝ ነው ውድድራቸውን ያጠናቀቁት። ከዚህ በፊት በተደረጉ ውድድሮች ደግሞ በዚሁ በጋና አክራ በተደረጉ ሌሎች ውድድሮች በአጃይባ አልዩ ከተገኘው የመጀመሪያ የወርቅ ሜዳሊያ ቀጥሎ በ800 ሜትር የሴቶች የፍጻሜ ውድድር አትሌት ምስጋና ኃይሉ ደግሞ ሁለተኛዋን የወርቅ ሜዳሊያ ለሀገር ያስገኘች አትሌት እንደነበረች እናስታውሳለን። በስቴዲየሙ በተካሄደው አስገራሚ ፉክክርም በተለይ በርካቶች ያደነቁት አጨራረስን ነው በዚህ ውድድር ላይ በ800 ሜትር የተመለከትነው። አንገት ለአንገት ተናንቀው እስከ መጨረሻዎቹ ሽርፍራፊ ሰከንዶችም የገቡበት ውድድር በርካቶች ያደነቁት ውድድር ሆኗል። በዚህ በተደረገው ውድድር ላይም ፍጥነቷን በመቆጣጠር እንዲሁ ደግሞ በመሮጥም በመጨረሻው ዙር ባሳየችው ከፍተኛ ብቃትም ተቀናቃኞቿን ቀድማ በመግባት በአንደኝነት ማጠናቀቅ የቻለችበት ውድድር እንደነበር ነው የተመለከትነው። በአጠቃላይ በጋና የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ 5 የወርቅ ሜዳሊያዎችን በመሰብሰብ በአጠቃላይ 10 ሜዳሊያዎችን በማግኘት በዚህ ውድድር ላይ በአንደኛ ደረጃነት ተቀምጣለች። ሁለተኛ ደረጃ ላይ የተቀመጠችው ኮት ዲቯር ናት። 3 ደግሞ የወርቅ ሜዳሊያዎችን ያገኘች ሆናለች ኮት ዲቯር። ከዛ ውጪ ናይጄሪያ በአጠቃላይ 3ኛ ደረጃ ላይ የተቀመጠች ናት። ኢትዮጵያ በ24ኛው የአፍሪካ አትሌቲክስ ሻምፒዮና 5 የወርቅ ሜዳሊያ፣ 1 የብር ሜዳሊያ እና 4 የነሐስ ሜዳሊያ በአጠቃላይ በድምሩ 10 ሜዳሊያዎችን በአጠቃላይ በመሰብሰብም በአንደኛ ደረጃነትም ከአፍሪካ መቀመጥ የቻለችም ሀገር መሆኗን ጭምር ነው እየተመለከትን የምንገኘው። ከዛ ውጪ ግን ትላንትና የተደረገውና ሲጠበቅ የነበረው ኢትዮጵያ ምናልባት ሌላ የወርቅ ሜዳሊያ ተመጣበታለች ተብሎ ሲጠበቅ የነበረው ውድድር ግን በኬንያዊቱ አትሌት አሸናፊነት ነው የተጠናቀቀው። የ10,000 ሜትር ሲጠናቀቅ ተአምርም ነው የተመለከትነው። ምክንያቱም ገና 14ኛው ዙር 14 ዙሮች እየቀሩት ነው ለብቻዋ ተገንጥላ የወጣቸው ኬንያዊቷ ዲያና ዋንዛ የኛዋን አልማዝ አያና በሪዮ 2016 ኦሎምፒክ ላይ ያሳየችውን አሯሯጥ ደግመዋለች። በዚህ የአፍሪካ አትሌቲክስ ሻምፒዮና
ዲያና ሁለቱን የሀገሪቷን ልጆችም እንዲሁ ጨምሮ 8 አትሌቶችን በመደረብም 31 33 26 31 ደቂቃ ከ33 ሰከንድ ከ26 ደግሞ ማይክሮ ሰከንድ በሆነ ሰዓትም ወርቁን ወስደዋለች። ሩዋንዳዊቷ ፍሎር ደግሞ ሁለተኛ ደረጃን ይዛ ስታጠናቅቅ ኢትዮጵያዊቷ አሰፉ አብርሃ ደግሞ 31 ደቂቃ ከ45 ሰከንድ ከ91 ማይክሮ ሰከንድም ሶስተኛ ደረጃን ይዛ በማጠናቀቅ የነሐስ ሜዳሊያን ለኢትዮጵያ ማምጣት የቻለችም አትሌት መሆኗን ነው የተመለከትነው። በዚህ በጋና አክራ እየተደረገ በሚገኘው የአፍሪካ አትሌቲክስ ሻምፒዮና ላይ ኢትዮጵያውያን አትሌቶች ያስመዘገቧቸውን ድንቅ ድሎችም በቪዲዮ መልኩ ወደ እናንተ የምናደርስ ይሆናል። ቪዲዮን እንድትከታተሉ በአክብሮት እንጋብዛለን። እኛ ግን እዚህ ጋር ፕሮግራማችንን እናበቃለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዛ ውጭ ግን ለኢትዮጵያውያን ያላችሁን የድል ደግሞ ሀሳብ ኮሜንት ቦክስ ላይ ጻፍ አድርጉልን። ቪዲዮአችንን ላይክ ማድረጋችሁን አትርሱ። ቪዲዮን እንድትከታተሉ በአክብሮት ጋበዝኳችሁ። መልካም ቆይታ